ኦኬ እንግዲህ ይሄኛው ፓርት 4 ነው የሚሆነው ማለት ነው። ኤፒአይን በዲቴል እያየንበት ያለ ኮርስ ነው። ስለዚህ ፓርት 4 ይሄኛው ፓርት 4 እንግዲህ ኤችቲቲፒ ሜቶዶችን የምናይበት ነው ወይም ደግሞ ቨርብስ የሚባሉትም ማለት ነው። ሶ እነዚህ በጣም ወሳኝ ነገሮች ናቸው፣ ኮመን ናቸው፣ እንዲሁም ደግሞ ፋንዳሜንታል ናቸው። ይህን አንደርስታንድ ማድረግ ፋንዳሜንታል ነው። ከዚህ በፊት በነበሩት ፓርቶች እንግዲህ 3 ፓርቶችን አይተናል ማለት ነው። በዚህ ኮርስ ውስጥ ኢንዲቴል አይተናል። ስለዚህ ካላያችሁት እዚህ ዩቲዩብ ቻናል ውስጥ ገብታችሁ እሱ እንድታዩ ሪኮመንድ አደርጋችኋለሁ ማለት ነው። ይሄኛው ኤችቲቲፒ ሜቶዶች የምናይበት ፓርት ነው። ከዚህ በፊት በጣም በርካታ ነገሮችን አንስተናል። በጣም በዲቴይል ብዙ ነገሮችን አንስተናል ስለ ኤፒአይ። በዋነኝነት ግን እዚህ ጋር ስናነሳ እንግዲህ አርቴክቸሩ ራሱ የራሱ አርቴክቸር ወይም ሞዴል አለው። ኤፒአይ ሪኩዌስት ከየት ተነስቶ በየት መልኩ ሂዶ ምን አይነት ሪስፖንስ እንደሚያመጣ እያንዳንዱ ነገር አይተናል። ስለዚህ ይህን የምናደርግበት ዋና ነገር ደግሞ ዋና ፖይንቶች የምንላቸው እነዚህ ቨርብስ የሚባሉት ናቸው ወይም ኤችቲቲፒ ሜቶዶች ናቸው ማለት ነው። ለምሳሌ አሁን ብዙ ጊዜ እናንተ ለምሳሌ ሪኮመንድ ማድረጋችሁ ለምሳሌ የሆነ ዌብሳይት ወይም የሆነ አፕሊኬሽን ላይ ገብታችሁ ለመጠቀም አብዛኛው ጊዜ የምታዩት ሎጊን አለው ማለት ነው። ወይም ደግሞ ሬጂስተር ታደርጉና እዛ በኋላ ሬጂስተር ካደረጋችሁ በኋላ ነው የምትጠቀሙ ማለት ነው። ቀጣይ ስትመጡ ደግሞ ሎጊን ታደርጋላችሁ። ሰው ሬጂስተር በምታደርጉበት ሰዓት ላይ እንግዲህ ላይክ የመጀመሪያው ፔጅ ላይ ዌብሳይት ነው ልበልና ለምሳሌ እዛ ዌብሳይት ላይ ፍሮንት ኢንድ አፕሊኬሽን ላይ ምን አለው ሎጊን የምታደርጉበት ኢሜይል እና ፓስወርድ የምታስገቡበት ይኖራል ማለት ነው። እሱ እንግዲህ ፍሮንት ኢንድ አፕሊኬሽን ነው። ስለዚህ ኢሜይል እና ፓስወርድ በምታስገቡበት ሰዓት ላይ ፓስወርዳችሁ እና ኢሜይላችሁ ዳታቤዝ ላይ ነው የሚቀመጠው ማለት ነው። ስለዚህ ዳታቤዝ ላይ ሄዶ ለመቀመጥ ምን ያስፈልገዋል? ከዚህ ጋር ይህ ኤፒአይ ሜቶዶችን ተጠቅሞ ነው ማለት ነው። ዳታ እዚህ ኤፒአይ ያስፈልጋል ብለናል፣ እዚህ በፊት አውርተናል። ነገር ግን ዳታው የሚሄደው በዚህ ለምሳሌ ሎጊን በምታደርጉበት ሰዓት ላይ ጌት ሪኩዌስት ልኮ ነው የእናንተ ፓስወርድ ትክክል ነው አይደለም ቼክ የሚያደርገው። ገና ሬጂስተር በምታደርጉበት ደግሞ ፖስት ሪኩዌስት ይላካል። እነዚህ ጌት፣ ፖስት፣ ፑት እና ፓች እና ድሌት የምንላቸው እነዚህ አምስቱ የኤችቲቲፒ ሜቶዶች ተብሎ ይጠራሉ ወይም ቨርብስ ተብሎ ይጠራሉ ማለት ነው። ስለዚህ እነዚህ የትኛውም የኤፒአይ ሪኩዌስት ላይ ግዴታ ናቸው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በዚች ፓርት ላይ አጠር አድርገን በደንብ እነዚህ ነገሮች አንደርስታንድ ለማድረግ እናያለን ማለት ነው። ስለዚህ የመጀመሪያው እንግዲህ እነዚህን ኤችቲቲፒ ሪኩዌስቶችን በምንልክበት ሰዓት ላይ ወይም ደግሞ ኤፒአይ ሪኩዌስት ማለት ነው በምንልክበት ሰዓት ላይ 5 ቨርቦች አሉ፣ 5 መንገዶች አሉ ወይም ሜቶዶች ምንላቸው ማለት ነው አሉ። የመጀመሪያው ጌት ነው። እዚህ በፊት ኤፒአይ ኮንትራክት ነው ብለናል አይደል? ሁለት አፕሊኬሽኖች የሚያወሩበት ኮንትራክት ነው ስላልነ እነዚህ ኮንትራክት ላይ ይህን ጌት የሚለውን ያውቁታል። ምን ምን ህጎች አሉት በጌት ውስጥ፣ በፖስት ውስጥ፣ በፑት ውስጥ እና በፓች እና ድሌት ውስጥ በእነዚህ ውስጥ ምን ምን ህጎች አሉ የሚሉትን እነዚህ ማለት ነው። ስለዚህ ጌት የመጀመሪያው ነው። ስለዚህ ኤችቲቲፒ ሪኩዌስት ልክ ወይም ኤፒአይ ሪኩዌስት በሚላክበት ሰዓት ላይ ጌት ሪኩዌስት ላካችሁ ማለት ከቃሉ ወይም ከእንትኑ እንደሚሰጣችሁ የሆነ ዳታ ወይም ደግሞ ኢንፎርሜሽን ሪትራይቭ ለማድረግ ነው ለማግኘት ነው ማለት ነው። ለምሳሌ ከዚህ በፊት እንዳልኳችሁ የዌዘር አፕሊኬሽኑ ክሬት አድርጋችሁ የዌዘር ዳታ ለምሳሌ አዲስ አበባ ላይ አሁን የአየሩ ጸባይ ምንድን ነው የሚለውን በዲግሪ ሴንቲግሬድ ወይም በፋራናይት ለምሳሌ ዳታውን ለማግኘት ከፈለጋችሁ የአየር ጸባይ የሚለኩ ካምፓኒዎች ዳታቤዝ ወይም ሰርቨራቸው ላይ የሚያስቀምጡት ዳታ አለ። ስለዚህ ጌት ሪኩዌስት ነው የምትልኩ ማለት ነው። ኢንፎርሜሽን ነው ማግኘት የፈለጋችሁ። ኢንፎርሜሽን ማግኘት ስትፈልጉ ጌት የምትለዋን ሜትር ትጠቀማላችሁ ማለት። ስለዚህ የጌት ዋና ስራ ምንድን ነው? ሪድ ማድረግ ነው ወይም ደግሞ ሪትራይቭ ነው ማለት ነው። ዳታቤዝ ላይ ያለ ዳታ ሰርቨሩ ላይ ያለ ዳታ ማለት ነው ሪድ ለማድረግ ለማንበብ ወይም ደግሞ ሪትራይቭ አድርጋችሁ ወይም ከዛ ዳታ ወደ እናንተ አፕሊኬሽን ለማምጣት ከሆነ የምትፈልጉት ይህ ጌት ሜተድ ነው የምትጠቀሙት ማለት ነው። ስለዚህ ጌት ሜተድ ሁሌም ቢሆን ሪድ ወይም ሪትራይቭ ለማድረግ ነው የምትጠቀሙት ማለት። ስለዚህ የትኛውም ነገር ሪኩዌስት በምትልኩበት ሰዓት ላይ ዳታ ከሌላ አፕሊኬሽን ማግኘት ከሆነ ፍላጎታችሁ ወይም ደግሞ የተለያዩ መረጃዎችን ከዛ ማምጣት ከሆነ ጌት ሪኩዌስትን ትልካላችሁ ማለት ነው። ፖስት ማለት ደግሞ በተቃራኒው ከዚህኛው በተቃራኒ ለምሳሌ ከዚህ በፊት እያችኋለሁ። ለምሳሌ የሆነ ዌብሳይት ኖሮ እዛ ዌብሳይት ላይ ዩዘር መጥቶ ሎጊን እና ሳይንአፕ ገና ሳይንአፕ አካውንት ክሬት በሚያደርግበት ሰዓት ሳይንአፕ ያደርጋል። ሳይንአፕ ሲያደርግ ኢሜይል እና ፓስወርድ ያስገባል ማለት ነው። ዩዘር ኔም፣ ኢሜይል፣ ፓስወርድ ያስገባል። ስለዚህ እነዚህን ዳታዎች ዳታቤዝ ላይ ሄደው መቀመጥ አለባቸው። የዩዘሩ ዳታ ናቸው። ስለዚህ ያስቀመጠው ፓስወርድ ሌላ ጊዜ ሎጊን በሚያደርግበት ሰዓት ላይ ከዳታቤዝ ነው ፊች የሚደረገው። ስለዚህ ምንድነው የሚደረገው? ፖስት ሪኩዌስት ነው የሚልከው ማለት ነው። ስለዚህ ሎጊን በምትሉበት ሬጂስተር በምትሉበት ሰዓት ላይ የእናንተ ዳታ ለምሳሌ ዩዘር ኔም እና ኢሜይላችሁ ፓስወርዳችሁ ቀጥታ ወደ
ዳታቤዝ ወደ ሰርቨሩ ላይ ሂዶ በዳታቤዝ ውስጥ ይቀመጣል ማለት። ስለዚህ ያኔ ፖስት ይደረጋል፣ ክሬት ያደርጋል ማለት ነው። ሂዶ ዳታቤዝ ውስጥ የእናንተ አካውንት እዛ ውስጥ ክሬት ያደርጋል። ስለዚህ እንደዚህ አይነት ነገሮች የሚላኩት በፖስት ነው ማለት ነው። ከዛ ሶስተኛው ሜተድ ፑት የሚለው ነው። ፑት ማለት እንግዲህ ማስቀመጥ ነው፣ ሪፕሌስ ማድረግ ነው። ለምሳሌ እኔ ዩዘር ኔም አወቀ አልሁተኝ ኢሜል አወቀ @gmail.com ለምሳሌ ብለውና የሆነ ፓስወርድ ባስገባ በኋላ ላይ ግን ለምሳሌ ይህን መቀየር ብፈልግ ሙሉ በሙሉ ለመቀየር ምን ሜቶዶችን እንጠቀማለሁ? ፑት ነው። ስለዚህ ፑት የሚለውን ሜቶድ እንጠቀማለን። ፑት ብዙ ጊዜ ሪፕሌስመንት ነው፣ የነበረውን ኢንፎርሜሽን ሪፕሌስ ለማድረግ ነው። አብዛኛው ጊዜ ላታዩት ትችላላችሁ። ነገር ግን በአንዳንድ ሬር በሆኑ ኬዞች ልትጠቀሙት ትችላላችሁ። ለምሳሌ የአድሚን የምናምን ኬዞች ካሉ እነዚህ ሪፕሌስመንት፣ ለምሳሌ ዌብሳይታችሁ አድሚን ላይ ለምሳሌ የአድሚን ኢሜይል የአድሚን ኢንፎርሜሽኖች ፓስወርድ ዩዘርኔም ምናምን ካለ ግን አድሚኑን ያን ሰው ትታችሁ ሌላ አድሚን ማስገባት ብትፈልጉ ቀጥታ ያን ሰው ያስወጣና ይሄኛውን ታረጋላችሁ። ላይክ እንደዚህ ፑት ሪኩዌስት ትልካላችሁ እና ሬር ኬዞች ናቸው። ሁሌ በጣም ሪፒትድሊ ላጠቀሙት ትችላላችሁ ማለት ነው። ስለዚህ ፑት ሪኩዌስት የምትልኩ ከሆነ ግን ፉል አፕዴት ነው የሚያደርገው። ፉሊ አፕዴት ያደርጋል ማለት የነበረውን ዳታ ሙሉ በሙሉ ያጠፋና ሌላ ዳታ ሪፕሌስ ያደርጋል እና ሪፕሌስመንት ነው ማለት ነው ፑት ሜተድ የምንለው። እነዚህ ሶስቶችን እንግዲህ ሃይላይት አየን ማለት ነው። ከዛ ሁለቶች ይቀራሉ፣ ፓች እና ድሌት። ሶ ፓች ምንድን ነው ካልነ ፓርሻል አፕዴት ነው። ፓርሻል አፕዴት ማለት እዚህ ጋር ለምሳሌ ፑትን በምንልክበት ሰዓት ላይ ፉል አፕዴት ነው ብለናል፣ ወይም ሪፕሌስመንት የነበረውን ዳታ ሙሉ በሙሉ ነው። እዚኛው ግን ፓርሻል ነው። ለምሳሌ የሆነች ዳታ ብቻ ኢሜይሉን ለምሳሌ የኔ ዩዘር ኔም አለ ለምሳሌ ኢሜይል እና ፓስወርድ አለ። ግን ኢሜይል መቀየር ብፈልግ የኢሜይሏን ብቻ ነው ምልክ ማለት የኢሜይሏን ዳታ እንደገና ልካለሁ። ስለዚህ ራይት ነው የሚሆነው። ይሄኛውም ግን ፓርሻሊ ኢሜይሏን ብቻ ነው ቼንጅ የሚያደርገው፣ ሙሉ በሙሉ ሪፕሌስ አያደርግም። ስለዚህ እንደዚህ አይነት ሴናሪዮ ካላችሁ ፓች ይሆናል። ለምሳሌ አፕዴት ፓስወርድ ለማድረግ አንዳንድ ሰው ለምሳሌ ፓስወርዱን ይረሳና ፎርጌት ፓስወርድ ይልና ሌላ ፓስወርድ ሲቀይር ዩዘር ኔሙ እና ኢሜይሉ ወይ ምናምኑ እንዳለ ሌላ ሎጊን ያደረገባቸው ነገሮች ይኖሩና ግን ፓስወርዱ ለምሳሌ ቼንጅ ያደርጋል። ስለዚህ እንደዚህ አይነት ነገሮች ሲኖሩ እንደ ፓች ሜትድን መጠቀም ይቻላል ማለት ነው። ፓርሻል የሆነ አፕዴት ነው የሚሰራው። የመጨረሻው አምስተኛው ዲሌት ነው። ይሄ ማብራራትም ያስፈልገዋል ብዬ አላስብም። በቃ ድሌት ነው መድለት ማለት ነው። ወይም ደግሞ ዳታቤዝ ላይ ያለውን ዳታ ማጥፋት ማለት። ለምሳሌ እኔ የሆነ ዌብሳይት ላይ አካውንት ክሬት አድርጌ ስጠቀም ቆይቻለሁ። ስለዚህ የኔ አካውንት ለምሳሌ ኢንአክቲቭ ሆኜ ለረጅም ጊዜ ከቆየው እና ማልጠቀምበት ከሆነ ለምሳሌ የዛ ዌብሳይት አድሚን የኔን አካውንት ድሌት ማድረግ ሊያስፈልግ ይችላል። ለምሳሌ ከአንድ ወር ከሁለት ወር በኋላ ድሌት ሊያደርግ ይችላል። እንደ ሲናሪዮ ነው። ወይም ደግሞ ሳስፒሺየስ አክቲቪቲ የሚያደርግ ሰው ካለ ምናምን ዌብሳይታቸው ላይ ድሌት ይደረጋል እና እነዛ ሪኩዌስቶች ድሌት ሪኩዌስት ይላካሉ፣ ሙሉ በሙሉ ዲስትሮይ ያደርጋል ማለት ነው። ወይም ደግሞ ሙሉ በሙሉ አካውንቱን ያጠፋዋል ማለት ነው። ሶ ይሄ ነው የሚደረገው። ስለዚህ መሰረዝ ማለት ነው። በአጠቃላይ ድሌት ማለት ዳታቤዝ ላይ ያለውን መረጃ ሙሉ በሙሉ ለማጥፋት ድሌት ነው ማለት ነው። ይህ ማለት ዳታቤዝ እና እንትን እያደረጉ ነገርኋችሁ እንጂ ሌላ ቱሎች ጋር ስፕሬድሺት ጋር ምናምን ጋር ኮመን የሆኑ ነገሮች ናቸው። ለምሳሌ ጌት ሪኩዌስት፣ ፖስት ሪኩዌስት፣ ፑት ሪኩዌስት እንዲሁም ደግሞ ፓች እና ድሌት ብዙ ጊዜ በኤአይ ኤጀንት ውስጥ ያሉ ናቸው። ለምሳሌ ከዚህ ጋር እስቲ ኤአይ ኤጀንት ክሬት የሚደረገው ላይ ለምሳሌ እዚህ ጋር ላሳያችሁና አሁን ስፕሬድሺት አለ። ለምሳሌ ይህ በነገራችን ላይ የኤአይ ኤጀንት ቢልደር ቱል ነው። ሶ እኛን ኮንታክት አድርጋችሁ የራሳችሁን ፉሊ ፋንክሽናል የሆነ ኤአይ ኤጀንት ቢልድ ማድረግ ትችላላችሁ። ሙሉ የምትሰሩትን ስራ አውቶማቲካሊ ነው። በሌላ ኮርስም ሰራላችኋለሁ እያንዳንዱ ነገር እንዴት ሬጅስተር አድርጋችሁ ከኛ ጋር ወይም ደግሞ ወርክ ፍሎው እንዴት ክሬት እንደምታደርጉ እንዴት እያንዳንዱ ኖዶችን እያንዳንዱ ነገር ለምሳሌ ጀመናይ፣ ዩቲዩብ እያንዳንዱ ኖድ አለ እዚህ ጋር ሾው ኖድ ብዬ ባሳያችሁ ሌላ ቶፒክ ውስጥ እንዳልገባባችሁ እንጂ ሰው እያንዳንዱ ቴሌግራም ምናምን ሊንክድኢን አውቶሜሽን ቱል ነው ወይም ደግሞ ኤጀንት ነው። ሶ ይህ ኤጀንት ክሬት ማድረግ ትችላለች። የራሳችሁን ኤጀንት ማለት ድራግ እና ድሮፕ ያደረጋችሁ የራሳችሁን ወርክ ፍሎ በሌላ ቪዲዮ ፉል ሰራላችሁ አሉ። ለአሁን ግን ስለ ኤፒአይ ስለሆነ እዚህ ጋር ለምሳሌ ይህን ኖድ ጉግል ሺት ኖድ ነው። ለምሳሌ ይህንን ኖድ እዚህ ጋር እንደምትመለከቱት ክሬት ሺት ውስጥ ነው ያለው። አሁን ይሄ ለምሳሌ እኔ የዚህ በፊት ክሬት ያደረኩት የኤአይ ኤጀንት ነው። ዩቲዩብ ላይ ሪሰርች ያደርጋል፣ ብዙ ነገሮችን ይሰራል። ከዛ በኋላ ያገኛቸውን ቶፒኮች፣ ምኖች፣ ስክሪፕቶች በጉግል ሺት እንዲያስቀምጥልኝ ያደረኩት። ስለዚህ ለምሳሌ እዚህ አውቴንቲኬሽኑ እዚህ ጋር እንደምትመለከቱት
ኤፒአይ ሪኩዌስት ስለሆነ ማለት ነው። ጉግል አውቴንቲኬሽን አለ። ማኑዋል ማድረግ ትችላላችሁ። ማኑዋል አድርጋችሁ ክሬዴንሻል ማስገባት ትችላላችሁ። ነገር ግን ጉግል ኦት አውቴንቲኬሽን አድርገዋለሁ በጉግል አካውንት። ስለዚህ ጉግል አካውንት ኮኔክትድ ስላደረኩኝ እንደዚህ ይሆናል። ሶ አሁን እዚህ ጋር እንደምትመለከቱት እዚህ ጋር ክሬት አክሽኖች አሉ። በዋነኝነት ላሳያችሁ የምፈልገው አሁን እዚህ ኤአይ ኤጀንት ላይ እዚህ ኖድ ላይ ስፕሬድሺት ኖድ ማለት ነው። ኤጀንቱ ምን ሊያደርግ ይችላል? ለምሳሌ እዚህ ጋር ዲሌት ሮው ሊያደርግ ይችላል። የስፕሬድሺታችሁ ላይ ያለን ዳታ ዲሌት ሊያደርግ ይችላል። ቼንጅ ሊያደርግ ይችላል። ሬንጁን ፋይንድ ሮውስ ሊያደርግ ይችላል። አብሰርት አለው። ክሬት ስፕሬድሺት አዲስ ስፕሬድሺት ክሬት ሊያደርግ ይችላል። ክሬት ሺት ሊያደርግ ይችላል። ዲሌት ሺት እያንዳንዱ ነገሮች አሉ። እነዚህ በሙሉ አሁን ለምሳሌ እዚህ ጋር ለምሳሌ ዲሌት ሺት ካሮቴ አውቶማቲካሊ የሆነ ሽት ካለ ማልፈልገው ሽት ካለ ስፕሬድሺት ውስጥ ማለት ነው ይህ ኤጀንት ዲሌት ሊያደርገው ይችላል። ስለ ኤጀንቱ አይደለም አሁን እዚህ ጋር ማወራላችሁ፣ ግን ሪኩዌስቱ እዚህ ጋር ዲሌት ሺት በምልበት ሰዓት ላይ አክሽኑ ዲሌት ሺት ከሆነ ሪኩዌስት ኤፒአይ ሪኩዌስት የሚላከው ዲሌት ሪኩዌስት ነው ማለት ነው። ሶ ጌት ሜታ ዳታ ለምሳሌ አለ ስፕሬድሺት ላይ ለምሳሌ እኔ ኮኔክት ባረኩበት አካውንት ስፕሬድሺት አለ። ለምሳሌ ጀምናይ የኔን ስፕሬድሺት አካውንት አክሰስ ማድረግ እንዲፈልግና ስፕሬድሺት ላይ ለምሳሌ ኮንተንት ሪሰርች አድርጎ ለምሳሌ ፖፑላር የሚሆኑ ትሬንዲንግ የሆኑ ኮንተንቶችን ሪሰርች አድርጎ በስፕሬድሺት ውስጥ እንዲያስቀምጥልኝ ወይም ደግሞ ከዚህ በፊት ያስቀምጧቸው ስፕሬድሺቶች ካሉ ከዛ ውስጥ ዳታዎችን እንዲወስድ የሚፈልግ ከሆነ ለምሳሌ እዚህ ጋር ጌት ሜታ ዳታ አለዋለሁ። ከስፕሬድሺት ውስጥ ሜታ ዳታ ይወስዳል። አሁን ጌት ሜታ ዳታ አክሽን በምንመርጥበት ሰዓት ላይ እንደምትመለከቱት ይህ አክሽኑ ሜታ ዳታ ይሆናል። ይህ ማለት ጌት ሜታ ዳታ ታጓል ጌት ሪኩዌስት ይልካል ማለት ነው። ሶ አሁን እዚህ እርሶት በአጠቃላይ ይህን ኤጀንቱ ስለ ኤጀንቱ ስራ እርሶት እና ግን እዚህ ጋር ሪኩዌስቶችን እንድታዩዋቸው ለምሳሌ እዚህ ጋር ለምሳሌ ፎርማት ሴል ባች አፕዴት አሁን ለምሳሌ እዚህ ጋር እንደምትመለከቱት አፕዴት ያደርገዋል። እዚህ ጋር አሁን ፑት ሪኩዌስት ነው የሚላከው ማለት ነው። ሊስት ስፕሬድሺት ጌት ሪኩዌስት ነው የሚሆነው። ክሬት ሺት ይላል። ክሬት ስለሆነ ፖስት ነው የሚሆነው ማለት ነው። ክሬት ስፕሬድሺት ፖስት ነው። ስለዚህ እነዚህ በሙሉ በአጠቃላይ የኤፒአይ ሪኩዌስት አይነቶች ናቸው እና ኤጀንቶችን ራሱ ክሬት በምታደርጉበት ሰዓት ላይ የኤአይ ኤጀንቶችን ክሬት በምታደርጉበት ሰዓት ላይ እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። ለምሳሌ ጀምናይ ላይም ባሳያቸው አሁን ጀምናይ ኤልኤልኤም ሞዴል ማለት ነው። ሶ እዚህ ጋር ለምሳሌ እንደምትመለከቱት አክሽን ላይ ልምጣና ላሳያችሁ። አሁን ጀምናይ በዚህ ኤጀንት ውስጥ ማለት ነው ጀምናይ ኖድ አለ። ስለዚህ አናላይዝ ኢሜጅ ለምሳሌ ሊሆን ይችላል። ኢሜጅ አናላይዝ ያደርግ ይችላል። ጀነሬት ጄሰን አሁን ጀነሬት ጄሰን በሚባልበት ሰዓት ላይ ጀነሬት ያደርጋል። ግን አክሽኑ ጌት ነው ለዚህ ኤጀንት ለቀጣዩ ኖድ ወይም ለቀጣዩ እዚህ ወርክ ፍሎው ላይ ጀነሬት ያደርገውን ጄሰን ይልካል። ስለዚህ ቀጣዩ ምንድነው ጌት ነው የሚያደርገው ማለት ነው። እንደዚህ አይነት እንትኖች አሉ። እያንዳንዳቸው ለምሳሌ ቴክስት ቱ ስፒች በሚኖርበት ሰዓት ላይ እያንዳንዱ አክሽኖች ወይም ኤጀንት ኤክስኪዩት በሚያደርግበት ሰዓት ላይ በአጠቃላይ ለምሳሌ ኢሜጆችን ቪዲዮ ጀነሬት ቪዲዮ አሁን ጀምናይ ጀነሬት ቪዲዮ ሊያደርግ ይችላል። ለምሳሌ ጀነሬት ቪዲዮ በምለው ሰዓት እንደምትመለከቱት ሞዴሎችን እዚህ ጋር የትኛው ሞዴል ትመርጣለህ ምናምን ይሄ የኤአይ ኤጀንቱ ፓርት ነው። ነገር ግን እንድትረዱት የምፈልገው ኤአይ ኤጀንት ውስጥም እነዚህ ሪኩዌስቶች ናቸው። ከአምስቱ ሪኩዌስቶች ውጭ የለም ብዙ ጊዜ ማለት ነው። ለምሳሌ ወይ ጌት ሪኩዌስት ነው የምትልኩት ወይ ፖስት ነው። በጣም ፖፑላር እነዚህ ናቸው። ድሌት አለ አካውንት ድሌት ለማድረግ ወይም የተለያዩ ዳታ ድሌት ለማድረግ። ከዛ ፑት እና ፓች አለ። ፑት ምንድነው? ሙሉ በሙሉ የነበረውን ዳታ እዚህ በፊት አፕዴት ለማድረግ ነው። ፓች ከሆነ ደግሞ የተወሰኑትን ዳታ ለምሳሌ ቼንጅ ካስፈለገ እሱን ነው። ለምሳሌ ፓስወርድ አፕዴት ምናምን ብያችኋለሁ። ሶ እነዚህ ናቸው ማለት ነው በአጠቃላይ። ስለዚህ እነዚህ ኤችቲቲፒ ሜቶዶች ወይም ቨርቦች ይባላሉ ማለት እነዚህን አንደርስታንድ ማድረግ ነው። እዚሁ ጋር ሞር ግልጽ እንዲሆንላችሁ ለምሳሌ ክሩድ ኦፕሬሽን የሚሰራው በዚህ ነው። እንግዲህ ክሩድ ኦፕሬሽን አብዛኛው ጊዜ ሰምታችሁ ታውቃላችሁ ብዬ አስባለሁ። ክሩድ ኦፕሬሽን በእነዚህ ነው የሚሰራው ማለት ነው። ለምሳሌ ክሩድ ኦፕሬሽኑ ለምሳሌ ክሬት ከሆነ ክሩድ ማለት በነገራችን ላይ ክሬት፣ ሪድ፣ አፕዴት እና ድሌት ናቸው። ሌላ ምንም ነገር የለውም። እዚህ ጋር የምታዩት ነገር ብዙ ጊዜ ክሩድ ኦፕሬሽን ምናምን ሲባል ግራ እንዳያጋባችሁ ብዬ ነው። አብዛኞቻችሁ ግን ታውቁታላችሁ ብዬ አስባለሁ። ሶ እዚህ ጋር ክሩድ ኦፕሬሽን ለምሳሌ ክሩድ ኦፕሬሽን አይነቱ ለምሳሌ ክሬት ከሆነ እዚህ በፊት ያልነው ምንድነው? ፖስት ሪኩዌስት ነው። ኤችቲቲፒ ሜትዱ ወይም ቨርቡ ፖስት ነው የምንጠቀመው ማለት ነው። ስለዚህ ፖስት ይሆናል። ኢንድ ፖይንት እዚህ ጋር ያው እዚህ በፊት አውርተናል በዛኛው ፓርት ላይ ማለት ነው። ሶስተኛው ፓርት ላይ መስለ ስለ ኢንድ ፖይንት ወይም ደግሞ በአጠቃላይ አናሎጂው የኤፒአይ ሪኩዌስት ወይም ኤችቲቲፒ ሪኩዌስት አናሎጂ ይመስላል። ኢንድ ፖይንት አንዱ ወይም ዩአርኤል የምንለው ማለት ነው አንዱ እንደሆነ አይተናል እዛ ጋር። ስለዚህ ይሄ እንደ ሳምፕል ነው ለምሳሌ። ከዛ ግን ሪስፖንስ
ወይም ደግሞ የምናገኘው ሪስፖንስ ስታተስ ኮድ ምንላቸው ማለት ነው። ከ200 እስከ 500 ውስጥ 200 ውስጥ 300 ውስጥ 400 ውስጥ እና 500 ውስጥ አሉ። ኢንትሮዳክሽን ፓርቱ ላይ አይተናል። ለቀጣይ ፓርትም ስታተስ ኮድ የሚሉትን በደንብ የምናያቸው ይሆናል። ነገር ግን በአሁኑ ላይ እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። ስታተስ ኮዱ ለምሳሌ ፖስት ከሆነ 201 ነው፣ ክሬት ተደርጓል ማለት ነው። ክሬትድ ይላል 201 ከሆነ ሪኳየርድ ነው። ቦዲ ማለት በነገራችን ላይ ፔሎድም ሆኖ ልታገኙት ወይ ፔሎድ ወይ ቦዲ ነው፣ ተለዋዋጭ ናቸው። ስለዚህ ሪኩዌስቱ ጋር ቦዲ ያስፈልጋል አያስፈልግም ነው። ለምሳሌ እዚህ ጋር ክሬት ላይ ከሆነ ለምሳሌ ዩዘር ኔም፣ ፓስወርድ፣ ኢሜል ዳታቤዝ ላይ መቀመጥ አለባቸው አይደል? ስለዚህ የምትልኩት ፖስት ሪኩዌስት ነው። ስለዚህ ዩአርኤሉ አለ የዳታቤዝን አክሰስ የምታደርጉበት ወይም ደግሞ የኤፒአዩ ማለት ነው። ከዛ ስታተስ ኮዱ ትክክል ወስዶ ያን መረጃ እዛ ውስጥ ዳታቤዝ ላይ ካስቀመጠው ክሬት ካረገው 201 ይልና ክሬትድ ነው ስታተስ ኮዱ ማለት ነው። ክሬትድ ማለት ነው 201 ስታተስ ኮድ ካገኛችሁ። ከዛ ግን ቦዲ ላይ የሚቀመጠው ምንድነው? ለምሳሌ ዩዘር ኔም፣ የዩዘሩ ዩዘር ኔሙ ፓስወርዱ ሃሽ ተደርጎም ከሆነ ሃሽ ነው ተደርጎ በሃሽንግ ሜቶዶች ሊሆን ይችላል ለሴኪዩሪቲ። ነገር ግን እንደ ዳታ አብሮ ይሄዳል ማለት ነው። እና ደግሞ ዩዘር ኢሜይሉ ዩዘር ኔም፣ ኢሜይል እና ፓስወርድ እንደ ቦዲ ሆነው ይገባሉ እንደ ሳምፕል። አሁን ትልልቅ ፎርሞች በምትሞሉበት ሰዓት ላይ ፎርም ውስጥ ያሉ ዳታዎች እንደ ቦዲ ወይም ደግሞ እንደ ፔሎድ ሆነው ይሄዳሉ ማለት ነው። ይህን አንደርስታንድ ማድረግ ያስፈልጋል። ቦዲ ወይም ፔሎድ ይፈልጋል ወይ? አዎ ይፈልጋል። ምክንያቱም ዳታቤዝ ውስጥ ሄዳችሁ ክሬት ስለምታደርጉ ክሬት የሚያደርገው ዳታ በቴብል ፎርማት ሊሆን ይችላል። ኤስኪዩኤል ስትራክቸር ኩዌሪ ላንጉጅ ከሆነ ዳታቤዙ፣ ካልሆነም ደግሞ ለምሳሌ ነን ኤስኪዩኤል ከሆነ እንደ ሞንጎዲቢ አይነትም ከሆነ ስትራክቸር ሳይሆን ሊሆን ይችላል። ነገር ግን የሆነ ዳታ ወስዶ ዳታቤዝ ጋር ማስቀመጥ ስላለበት ቦዲ ወይም ዳታ ያስፈልገዋል። ቦዲ የሚለውን ዳታ በሉት፣ ዳታቤዝ ላይ ሄዶ የሚቀመጠው ዳታ ማለት ነው። ስለዚህ እሱ ያስፈልጋል። ይህ ክሬት ኦፕሬሽን የመጀመሪያው ነው፣ ፖስት ሪኩዌስቱ። ከዛ በኋላ ግን ሪድ አለ። ሪድ ሁለት አይነት ነው እንዳልኳችሁ፣ ሙሉ በሙሉ ሪድ ማድረግ አለ፣ አንዷን ብቻ ሪድ ማድረግ አለ። ሪድ ሊስት እና ሪድ ሲንግል ብዬ አስቀምጬላችኋለሁ ከዚህ ጋር። ስለዚህ ሁለቱም ግን ጌት ሪኩዌስት ነው። ሙሉ በሙሉ ሙሉን ዳታ ማምጣት፣ አንዷን ዳታ ብቻ የማምጣት ነገር። ለምሳሌ አሁን እዚህ ጋር እንደምትመለከቱ ሁሉን ዩዘርስ ሊስት ለምሳሌ ኤፒአይ ዩዘርስ ከሆነ የሁሉንም ዩዘሮች ያመጣል። የአንዱን ዩዘር ለምሳሌ አይዲው 42 የሆነ ዩዘር ከሆነ ግን ላይክችንን አንዷን ብቻ ይሆናል። ሁለቱም ግን ስታተስ ኮዱ 200 ነው። 200 ማለት ኦኬ ነው ማለት ነው። የምትልኩት ዳታ አለ ወይ? የለም። ከሰርቨሩ ነው እንጂ ዳታ የምትቀበሉት እናንተ ወደ ሰርቨሩ የምትልኩት ዳታ ወይም ወደ ዳታ ቤዙ የምትልኩት ዳታ የለም ማለት ነው። ስለዚህ ዳታ ኖ ነው እዚህ ጋር፣ ወይም ደግሞ ፔሎድ ወይም ቦዲው ኖ ይሆናል ማለት ነው፣ የለም። ከዛ አፕዴት ነው። አፕዴት ፉል እና አፕዴት ፓርሻል። ፉል ካልዋችሁ ሪፕሌይ እዚህ በፊት ያየ ነው ይሄኛው ሜትድ ማለት ነው። ፉል ከሆነ ይሄኛው ነው ፑት የሚባለው ሜትድ ማለት ነው። ሶ ሜትዱ እዚህ ጋር ፉል አፕዴት ከሆነ ፑት ነው። ዩአርኤል ይኖራል። ኦኬ ነው። ይሄኛውም ኦኬ ነው። ስታተስ ኮዱ ማለት ነው 200 ኦኬ ነው። ሶ ዳታ ትልካላችሁ? ያው ዳታ፣ ምክንያቱም አፕዴት ስታደርጉ የትኛውን ዳታ ነው? ፉል ከሆነ ሙሉ በሙሉ ዳታውን ላይክ እንደ ክሬት ውስጥ የላካችሁት አይነት ዳታ ሊሆን ይችላል። ፓርሻል ከሆነ ደግሞ አንዷን ዳታ፣ ለምሳሌ ኢሜይሏን አፕዴት ከሆነ ኢሜይሏን አፕዴት፣ ፓስወርዷን ከሆነ ፓስወርዷን፣ ፓርሻል ዳታ ያስፈልገዋል። ከዛ የመጨረሻው ድሌት ነው። ይሄ ድሌት እንግዲህ ድሌት ሜትድ ነው። ከዚህ ከአምስቶቹ ሜትድ ድሌት ነው አንዱ። ስለዚህ ድሌት ሜትድ አለ። 204 ነው ስታተስ ኮዱ ማለት ነው። 204 ይሆናል ሰክሰስፉሊ ድሌት ካረገው። ከዛ ነው ኮንተንት ማለት ነው 204። ምትልኩት ዳታ አለ ወይ? የለም። ለመደለት ምትልኩት ዳታ የለም። ስለዚህ የነበረውን ዳታ ነው ዳታ ቤዝ ውስጥ ያለውን ዳታ የምትደልቱት ማለት ነው። በጣም ግልጽ ነው ብዬ አስባለሁ። ስለዚህ እነዚህ አምስቱ የኤችቲቲፒ ሜትዶች ይባላሉ ወይም ደግሞ ቨርብስ ተብለው ይጠራሉ ማለት። ስለዚህ ኩዊክ ሪካፕ እናድርጋቸው። እነዚህን ኤችቲቲፒ ሜትዶችን ማወቅ አስፈላጊ ነው። ኤችቲቲፒ ሪኩዌስት ለመላክ ወይም ኤፒአይ ሪኩዌስት ለመላክ ማለት ነው። እነዚህ እንግዲህ ሁሉም ላይ የትኛውም ኤፒአይ ሪኩዌስት ቢኖር አንዱን ሁለቱን ሊይዝ ይችላል፣ ምንም ላይ ይይዝ ይችላል። ስለዚህ አንዱ ሜትድ ግን አንዱ ሜትድ ነው የምትመርጠው። ለምሳሌ አንድ አፕሊኬሽን ክሬት እያደረጋችሁ ከሆነ ሁሉንም ልትጠቀሙ ትችላላችሁ፣ ግን አንዴ አንዱን ሪኩዌስት ነው የምትጠቀሙ። ሰው ሪትራይቭ እና ለሪድ ጌትን ትጠቀማላችሁ፣ ለክሬት ፖስት ትጠቀማላችሁ። ሙሉ በሙሉ አፕዴት የነበረውን ዳታ ለምሳሌ የአንድን ዩዘር ዳታ ቤዝ ውስጥ ሪፕሌስ ሙሉ በሙሉ ለማድረግ ከሆነ ለምሳሌ ፑትን ትጠቀማላችሁ። የተወሰነችዋን ከዳታ ውስጥ አንዷን ወይ ሁለቱን ብቻ ከሆነ ፓችን ትጠቀማላችሁ። ድሌትን ደግሞ ሙሉ በሙሉ ዩዘሩን ዳታ ወይም ደግሞ ሌላም ዳታ ሊሆን ይችላል። ዩዘር ስላችሁ በነገራችን ላይ ሌላም ዳታ ሊሆን ይችላል። እሱን ደግሞ አሁንም ሙሉ በሙሉ ዲስትሮይ ለማድረግ ሪሙቭ ለማድረግ ድሌትን ትጠቀማላችሁ። ስለዚህ እነዚህ ናቸው። ከዛ ክሬት፣ ሪድ፣ እዛ አፕዴት እና ድሌት የሚሉት ሜቶዶች አሉ። እነዚህ ስታተስ ኮዶች አሉ። ስታተስ ኮድ ወደፊት ስለምንመጣበት እናያለን። ስታተስ ኮድ ከ200 እስከ
500 ድረስ ያሉትን ማለት ነው። ከዛ እዚሁ ጋር ግን አንደርስታንድ አብራችሁ ማድረግ ያለባችሁ ክሬት ለማድረግ ምን ሜትድ እጠቀማለሁ፣ ሪድ ለማድረግ ምን ሜትድ እጠቀማለሁ፣ አፕዴት ላይ ምን እጠቀማለሁ፣ ዲሌት ላይ ምን እጠቀማለሁ። የኤችቲቲፒ ሜትዶችን ከያዛችሁ በኋላ ግን አብራችሁ ደግሞ ቦዲ ያስፈልገዋል አያስፈልግም፣ ወይም ፔሎድ ያስፈልጋል አያስፈልግም፣ ወይም ዳታ ማለት ነው ያስፈልጋል አያስፈልግም የሚለውን እዚህ ጋር አብሮ አንደርስታንድ ማድረግ ያስፈልጋል ማለት ነው። ይህ እንግዲህ ፓርት 4 ነው። ፓርት 5 ደግሞ ቀጣዩን ከዚሁ እንዳለ እንቀጥላለን ማለት ነው። ስለዚህ ፓርት 5ን በቀጣይ እናያለን። ለማንኛውም ግን ለኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እስቲ ቤተሰብ ሆኑ። ከተመቻችሁ ደግሞ ቪዲዮውን ላይክ አድርጉ ማለት ነው። እንዲሁም ከዚህ በፊት የሰራኋቸው በጣም በርካታ ኮንተንቶች አሉት። በተለይ ኤአይ ላይ ኢንተረስትድ ከሆናችሁና ኤአይ ኤጀንቶች ስኪሎች ኤአይ ስኪሎችን ኢንተረስትድ ከሆናችሁ እጅግ በጣም ይህ ቻናል ጠቅማችኋል። ስለዚህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ቴንክ ዩ